አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የልብ ሐረግ ክፍል 4 የልብ ሐረግ እኔ ላደራው ስል ቆሜያለሁ። በአላህ ጥበቃ ስር ነኝ አለና ወደ መስጂዱ በረንዳ ገፋኝ። የሱፍ ያንን አስመሳይ ሰው ለመጋፈጥ ሲቆም እኔ ወደ መስጂዱ ውስጠኛው ክፍል ሮጥኩ። በሩ ከውስጥ ቆልፌ በመስኮት በኩል ስመለከት ሌሎቹ ሰዎች ከጨለማው ውስጥ ወጡ። የሱፍ ብቻውን ተከበበ። የሱፍ ሐረጉ እኔ ጋ ነው፣ ሂድ አምልጥ፣ አትጎዳ ብዬ በሆሳሳ ጮሁ። የሱፍ ግን አልሸሽም። ያ ፈገግታው የሰላም እንጂ የፍርሃት አልነበረም። ሂክማ በምሕረቡ በኩል ሚስጥራዊ መውጫ አለ፣ እዚያ ሷሊህ ይጠብቅሻል አለ። ሐረጉን ይዘሽ ሂጂ፣ እኔ ለዚህ ቀን ተዘጋጅቻለሁ አለኝ። የአስመሳይ ሰው የሱፍን በኃይል ሲመታው የሱፍ መሬት ላይ ሲወድቅ አየሁት። ልቤ ተሰነጠቀ። የሱፍ ራሱን አሳልፎ የሰጠው እኔ እንዴት ተርፍና የአባቴን አደራ ለባለቤቶቹ እንዳደርስ ነው። በምሕረቡ በኩል ባለችው ጠባብ በር ስወጣ አንድ ረጅም ጥላ ከፊቴ ቆሞ አገኘሁት። ሂክማ አትፍሪ፣ እኔ ሷሊህ ነኝ አለ። ድምፁ ውስጥ ግን የአባቴ ወዳጅነት አገኘሁት። ነገር ግን ከበስተጀርባ የሱፍ መጨረሻ ጩኸት ስሰማ ሕይወቴ በሙሉ የቆመ መሰለኝ። በምሕረቡ በኩል ወዳለችው ጠባብ በር ስወጣ የሌሊቱ ቅዝቃዜ አየር እንደ ሹል ቢላዋ ፊቴን ገረፈኝ። የጨለማው ግርማ ያስፈራል። ከበስተጀርባው የሚሰማው የመስጂድ ግርግር ግን ከዚያ በላይ ነፍሴን ያውካታል። ከፊቴ የቆመ ሰው ጥላው ረጅም ነው። ልቤ በአፌ ሊወጣ ምንም አልቀረውም። አባቴ አልኩት በስሱ። የናፍቆትና የፍርሃትን ድብልቅልቅ በሆነው በድምፅና በብርድ ውስጥ ሳንቃ ተቆራርጧል። ሰውየው በዝግታ ወደ እኔ ዞረ። የባትሪ ብርሃን ፊቱ ላይ ሲያረፍ ግን ያየሁት ነገር ክው አደረገኝ። አባቴ አይደለም፣ ግን አባቴን የሚመስል ልብስ የለበሰ በእጅጉ ደግሞ ልክ እንደ ዩሱፍ ያንኑ አረንጓዴ ሐረግ ግማሽ የያዘ ወጣት ነበር። እፊቱ ላይ ያለው መረጋጋትና የአይኖቹ ብርሃን አንድ ሰላማዊ ነገር እንዳለው ይመሰክራል። ሂክማ አለ። ሂክማ አትፍሪ አለ። ድምፁ ረጋ ያለና የሚታመን ቢሆንም በውስጡ ግን የማይነበብ ሚስጥር አለው። እኔ ሷሊህ ነኝ። የሱፍ መልእክት የላኩልኝ እኔን ነበርኩ። ያ ያጎትሽ ነኝ የሚለው ሰው የአባትሽ ጓዳዮች የላኩት ተከል ነው። ለአባትሽ ይሄ ቀን እንደሚመጣ ያውቅ ስለነበር ሚስጥሩን በሶስት ከፍሎ ለታማኝ ሰዎች ሰጠው። በመስጂድ ውስጥ የጩኸትና የግርግር ድምፅ ይሰማል። የሱፍን እየደበደቡት እንደሆነ ታወቀኝ። የሱፍን ሊገሉት ነው፣ እንዴት ጥለነው እንሄዳለን ብዬ ወደ መስጂዱ ልመለስ ስል ሷሊህ እጅን ሳይነካኝ በልብሱ ጫፍ ያዘኝ። ይሄ ጥንቃቄውና ሀያ አባቴን አስታወሰኝ። ቢሆንም ግን ይሄ ሰው ማን ነው? በእውነት አባቴን ያውቀዋል ነበር የሚል ጥርጣሬ በልቤ ውስጥ ተመላለሰ። አይሆንም ሂክማ፣ የሱፍ ራሱን እየሰዋ ይሄን ሚስጥር እንዳይጠፋ ነው። አሁን ጊዜ የለንም አለኝና በጠባቧ የጭቃ መንገዶች ውስጥ እየመራኝ ጉዟችንን ቀጠል። ከሷሊህ ጋር በጨለማ ውስጥ ስጓዝ አይኖቼ ግን ወደ ኋላ ይመለከታሉ። የሱፍ ያለኔ ሲል ደሙን ያፈሰሰው ወጣት በልቤ ውስጥ የማይጠፋ ትዝታ ጥሎ አልፏል። ከጥቂት ሰዓታት በፊት የማላውቀው ሰው አሁን ግን መላ ህይወቴን የሰጠሁት ያህል ተሰማኝ። ፍቅር ማለት ለካ በአካል መተዋወቅ ሳይሆን በነፍስ መግባባትና ለሌሎቹ መኖር ነው።
እንጂ ስለ ራስ ማሰብ አይደለም። አላህ ሆይ የሱፍን ጠብቅልኝ ብዬ ውስጤን ተማጸንኩት። ለመጀመሪያ ጊዜ በአንድ ወንድ ምክንያት ልቤን በናፍቆትና በስጋ ሲሰነጠቅ ታወቀኝ። የሱፍ የአዛኝና ፈገግታ በአይንህና ህሌናዬን እየመላለሰ ያውከኛል። ለምንድን ነው ስል እርሱ እንዲህ የሚጨነቀው ይሄ ስሜት ምንድን ነው ስል ሷሊህ ወደ አንዲት ትንሽዬ የተደበቀች መጽሐፍት የታጨቀች ቤት መራኝ። ቤት ውስጥ የአባቴ የእጅ ጽሑፍና የድሮ ማስታወሻዎች ተቀምጠዋል። ሷሊህ በሀሳብ ተውጧል። ሂክማ አባትሽ ከመሞቱ በፊት የነገረኝ አንድ ነገር አለ። ይህ አደራ የሚፈታው በሶስት ሰዎች እጅ ሲገጣጠም ብቻ ነው። አንዱ እኔ ነኝ፣ ሁለተኛዋ አንቺ ነኝ፣ ሶስተኛዋ ደግሞ የሱፍ ነው አለኝ። የሱፍ አሁን በጠላቶች እጅ ወድቋል። እንዴት ሊሆን ይችላል አልኩት። በጭንቀት ድምፄ እየተንቀጠቀጠ ሷሊት ተክ ብሎ ተመለከተኝና የልቤን መሸበር የተረዳው መሰለኝ። እንዲህ አለኝ፣ አትጨነቂ ሂክማ፣ አላህ የደጋግ ሰዎችን ስራ አያጠፋም። ልብሽን እርጋታ ይሆንሽ ዘንድ አለኝ። አላህ ከነዚያ ካመኑት ላይ ጠላቶቻቸውን ይከላከላል። አላህ ከሃዲና ከከዳተኛ ሁሉ አይወድምና አለ። የሱፍንም የምንጠብቀው እርሱ ነው። አሁን ትልቅ ስራችን የሱፍ የታሰረበትን ቦታ በመፈለግ ማዳን ነው። ሚስጥሩም ሆነ ህይወታችን የተሳሰረው በእርሱ እጅ ነውና። በዛች በጠባብ ቤት ውስጥ ቁጭ ብዬ ሷሊህን ስለ የሱፍ ማሰብ አላቆምኩም። በኢስላም ስለ ምግባር የታጀበችው ትውውቃችን አሁን ወደ ጥልቅ ናፍቆት፣ ጭንቀት እያደገ መጣ። የሱፍን ስላገኘሁትና ላደረገው መስዋዕትነት አላህ ይስጥልኝ ሳልለው በሞት የሚቆጭ መሰለኝ። በድንገት የቤቱ በር በኃይል ተንኳኳ። ሳሊህ በፍጥነት ብርሃኑን አጠፋው። ዝም በይ ሂክማ፣ መጥተዋል አለኝ በሹክሹክታ። ልቤ በድንገት መምታት አቆመ። ጨለማው ቤቱ ወርሷል። የጠላቶቹ ኮቴ ወደ በሩ እየተቃረበ መጣ። የቤቱ በር በኃይል ሲንኳኳ የልቤ ምት የቆመ መሰለኝ። በጨለማው ውስጥ የሷሊህ ትንፋሽ ሰማለሁ። እሱም እንደኔው ተደብቋል። በሩ በተደጋጋሚ አንኳኩ። በዚህ ጊዜ በለስላሳና በተቆራረጠ ድምፅ ነበር። ሷሊህ እኔ ነኝ ክፈተው የሚል ዝቅ ያለ ድምፅ ተሰማኝ። ሷሊህ ትንፋሹ ረጅሙን ተናፈሰ። በዝግታ ተነስቶ በሩን ከፈተ። ወደ ውስጥ የገባው ሰው የቆሰለና የደከመ ነበር። ልቤ በደስታ ሊፈነዳ ደረሰ። የሱፍ መስሎኝ ነበር። ነገር ግን የገባው ሌላ ወጣት ነበር። ሷሊህ በፍጥነት በሩን ቆለፈው። ምን ተገኘ የሱፍ የት አለ ሲልህ ሷሊህ በጭንቀት ጠየቀው። ወጣቱ አየር ለመውሰድ እየታገለ የሱፍን ወስደውታል። ወደ ጥቁር ሸለቆ እስር ቤት ነው የወሰዱት። በጣም ተጎድቷል፣ ግን ሚስጥሩን አላወጣም አለ። ይሄንን ስሰማ ዓለም የጨለመችብኝ። ላወቀኝና ላልጠገብኩት ሰው እንዲመቃጠሌ ግራ ቢያጋባኝም ስሜቱን መቆጣጠር አልቻልኩም። የሱፍ ለእኔ ብለህ ይሄን ሁሉ መከራ ተቀበላለህ ብዬ በውስጥ ያነባሁ። በኢስላማዊ ስነ ምግባር የታነጸው ልቤ ለየሱፍ ያለው አድናቆት አሁን ወደማይገለጽ ስር እየሰደደ ናፍቆት ተቀይሯል። የህይወት ትርጉምን ያገኘሁት በእርሱ መስዋዕትነት ውስጥ እንደሆነ ተሰማኝ። ሷሊህ ወደ እኔ ዞረ። ሂክማ፣ አሁን ጊዜ የለንም። የሱፍን ለማዳን የአባትሽን አደራ ለመጠበቅ ወደ ጥቁር ሸለቆ መሄድ አለብን። ነገር ግን ያን ቦታ ለሴት ልጅ እጅግ አደገኛ ነው አለኝ። እሄዳለሁ አልኩት ሳላቅማማ። የሱፍን ህይወቱን አሳልፎ የሰጠው ለእኔ ነው። እኔ ደግሞ ዝም ብዬ እንደዚህ አልቀመጥም። አላህ ከኛ ጋ ነው። ሷሊህ በአይኖቹ ውስጥ ያለው ጽናት አይቶ ፈገግ አለ። ጥሩ፣ እንግዲያውስ መዘጋጀት አለብን። ነገር ግን ከዚያ በፊት ይሄንን ማወቅ አለብሽ አለና አባቴ የጻፈውን አንድ የጥንታዊ ብርቅዬ ወረቀት አውጥቶ አባትሽ እንዲህ ሲል ጽፎ ነበር።
ሚስጥሩ የሚከፈተው በሶስት ልቦች ትስስር ነው። አንዱ የደም ትስስር፣ አንዱ የታማኝ ትስስር፣ ሶስተኛው ደግሞ የንጹህ ፍቅር ትስስር ነው። ልቤ በድንገት መምታት ጀመረች። ንጹህ ፍቅር፣ ይሄ ማለት ምን ማለት ይሆን? ሷሊህ ወረቀቱን መልሶ ከሰበሰበ በኋላ ወደ ሸለቆ ከመግባታችን በፊት በዱዓ መበርታት አለብን አለኝ። ሌሊቱን ሙሉ እንቅልፍ አልወሰደኝም። በመስኮት በኩል ጨረቃን ተኮር ብዬ እየተመለከቱ የሱፍን አስበው ነበር። ለየሱፍም እንዲህ ብዬ ዱዓ አደረኩለት። ጌታዬ ሆይ ደረቴን አስፋልኝ፣ ነገሬንም አግራልኝ አልኩት። በዚያች ሌሊት በልቤ ውስጥ ለየሱፍ ያለኝን ስሜት ከማንኛውም ዓለማዊ ፍቅር በላይ መሆኑን ተረዳሁ። እርሱን የማገኘው የአባቴን አደራ የሚፈታው በአላህ ፍቃድ ብቻ እንደሆነ አመንኩ። ንጋቱ ላይ ሷሊህ ወጣት ለመነሳት ተዘጋጀ። እኔም ሂጃቤን አጥብቄ አሰርኩ። ገና ረጅም መንገድ ይጠብቀናል። የሱፍ ያለበት ቦታ ለመድረስ ሚስጥር ለመፍታት የምናደርገው ጉዞ አሁን በይፋ ተጀመረ። ነገር ግን በመንገዳችን ላይ የሚጠብቁን አደጋ ምን እንደሆነ ገና አላወቅንም ነበር። በሩን ከፍተን ስንወጣ ከሩቅ የሚሰማው የፈረሶች ኮቴ ግን አንድ ነገር እንዳለ ያመለክታል። ሷሊህ ወደ እኔ ዞረ። ሂክማ ምንም ቢፈጠር ወደ ኋላ እንዳትመለከች አለኝ። ሷሊህ የመስኮቱን መጋረጃ በጥንቃቄ ፈተሸ። ውጩ ላይ ያለው ጨለማ አንድ ከባድ እርሳስ በከተማዋ ላይ ተጭኗል። ከሩቅ የሚሰማው የፈረሶች ኮቴ ቀስ በቀስ እየራቁ ቢሄዱም የነፍሴን ስጋት ግን ሊያርቀው አልቻሉም። በሩን ያንኳኳ ወጣት መልእክተኛው እንደሆነ ሷሊህ በሹክሹክታ ነገረኝ። ወጣቱ ትንፋሹን እየተቆራረጠ የሱፍን ጥቁር ሸለቆ ውስጥ ባላቸው አሮጌ ወታደራዊ ካምፕ እስር ቤት አይቼዋለሁ፣ ግን በቅርብ ቀን ወደ ሌላ ቦታ ሊዘዋወር ነው አለ። የሱፍ በእርግጥ ስለማየት ስለጠየቀው ያንን የአረንጓዴ ሀረግ ግማሽ አሳየኝ። ልቤ በድንገት ተመታ። የሱፍ በህይወት አለ። ሂክማ መነሳት አለብኝ አለ ሷሊህ። ድምፁ ውስጥ ያለው ጥንቃቄ ያስፈራል። ጥቁር ሸለቆ ደረስን። ያለው መንገድ በእግር ነው። የምንጓዘው ፈረስ ብንጠብቅም ጠላቶቻችን ድምፃችንን በቀላሉ ይሰሙታል። የጫማ መሰሪያችን አጥብቀን አሰርን። ሂጃቤን ከፊቴ ላይ ሸፈን አድርጌ ከቤት ወጣን። የሌሊቱ አየር ሹል ቢላዋ ሳምባዬ ውስጥ ሲገባ ነፍሴን የታወከች መሰለ። በጭቃማው መንገድ ላይ ስጓዝ ጫማዬ ጭቃ ውስጥ በገባ ቁጥር ድምፅ በጸጥታ ውስጥ እንደነጎድ ይሰማል። ፊልም ላይ እንደሚታየው ጀግኖቻችን አይሰማኝም። ይልቁንም ልቤ በፍርሃት ይረዳል። እጆቼ በብርድ ይንቀጠቀጣሉ። ጉዟችን ረጅም ነበር። ከሰዓታት የእግር ጉዞ በኋላ እግሮቻችን መሬት መርገጥ አቃታቸው። በአንድ ድንጋይ ተደናቅፌ ልወድቅ ስል ሷሊህ በልብሱ ጫፍ አገዘኝ። ሂክማ ትንሽ እንረፍ አለኝ። አንድ አሮጌ ዛፍ ስር እንዴት ተቀመጥ። አንድ ጉሮሮዋ በውሃ ጥም ደርቋል። ጉሮሮዬ በውሃ ደርቋል። ያንን የዛለ እግሬን እያየሁ አባቴ ሆይ ይሄንን ሁሉ አደራ ለምን ለእኔ ብቻ ተውክልኝ የሚል የድክመትና የቅሬታ ጥያቄ በውስጥ የተመላለሰ። ሷሊህ ቆይ እኔ አልኩት በዝግታ ትንፋሽ እያጠረኝ። ይሄ ሰው በእርግጥ የሱፍን ያለበት ያውቃል ወይስ ወጥመዱ ውስጥ እየገባን ነው? አንተስ ብትሆን የአባቴን ስም እየተጠቀምክ ወደማልፈልገው ገደል እየመራህ ቢሆንስ? ሷሊህ ቆመና ወደ እኔ ዞረ። አይኖቹ በጨለማ ውስጥ እንደ ከዋክብት ይፈልቃል። ሂክማ መጠርጠርሽ መብትሽ ነው፣ የአባትሽ ልጅ መሆንሽንም ይመሰክራል። ነገር ግን እምነት ማለት ጨለማ ውስጥ ሆነሽ አላህ ብርሃን እንደሚሰጥሽ ማመን ነው አለኝ። ሀባይ በገልቢ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥል ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።